ታምራኛው በርሜል ቅዱስ ጊዮርጊስና እንዲሁም ደግሞ ምርት ደለጎ ቅድስት ኪዳነ ምሕረት ሁሉም ሰው እየሄደ ጠበል ላይ የተፈወሰ ይመጣል። አሁን ደግሞ ተጨማሪ የአቡነ ገብረ መንፈስ ቅዱስ ጠበል ላይ ልዩ ምስክርነቶች እየተሰጡ ነው ማለት ነው። እንግዲህ ወደ 5 መንፈስ ተሸኝቷል። ድግምቱ ምናምን ተሸኝቷልኛል። አሁን ገርጋሪና ርኩስ መንፈስ ያንን የቀረኝ ፍጻሜን ያሳምርልኝ። ይህን ሁሉ አድርጎልኛል። አቡነ ገብረ መንፈስ ቅዱስ ታምሩን ሰርቶልኝ ገብረ ሕይወት እንዳልኩ ዘመኔ ለቅ ሰውነቴ ባንተ ፍቅር ተጠምዳ እንደወትሮው አለቀቀኝ። ያመያል እሄዳለሁ ይሻለያል፣ ያመያል እሄዳለሁ ይሻለያል። አሁን ብሎ ቃል ይጠለይ እንደገና እንግዲህ ወደ ጠበል መሄድ አለብኝ፣ አንደኛዬን መሄድ አለብኝ ብዬ አሁን መጣሁ። ነገሩት መሰረት አሁን 3ኛ ጠበል እዛው አካባቢ እዛው ቅርብ ቦታ ዲዛ አቡነ ገብረ መንፈስ ቅዱስ ጠበል ላይ ታምር እየተሰራ ይገኛል። በቅርቡ ከመጡ በኋላ ቃሰው እንዴ በተኛ ሰዓት ባላንሳት ከፍተሽ በቃ ብር በይ ውጭ ማለት በቃ ይሄስ ብረር ይለኝ ነበር። ብር በይ ማለት በፊት ላይ የሚያስመኘው ነገር በቃ የሆነ ነገር መጥፎ ነገር በቃ ነበር የሚያስወገኝ ነው። አሁን ያን ነገር በቃ መስፈራ ነገሮች ነገር ነው በቃ በውስጥ ላይ ነው። ድግምት 3 ድግምት ነበረብኝ። ከዛ ኖር ያለን ቤተሰብ ጠቅልዬ ስመጣ እንዳሳጅ ወርቂስ እጅ ተብዬ መጣሁኝ። እንጂስታ ልጄ ብዬ ስቀር አንቺማ አቦታዬ ነይ አቦታዬ ብሎ ዘራ ያሳየኝና አዘዳለ ሰው ብነግረው አንቺማ አስተልጅሽ አቦታዬ ነይ ያለሽ ያቦታሽ ተብዬ መጣሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ ውድ የስቡሃ ሚዲያ ቤተሰቦቻችን በመላው ዓለም ሆናችሁ የምትከታተሉ በየላችሁበት የሰዓት አቆጣጠር ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩኝ ዛሬ እንግዲህ በስቡሃ ሚዲያ በአዲስ መርሃ ግብሮችና እንዲሁም ደግሞ አንዳንድ ነገሮችን ለማሳወቅ ስቱዲዮ ገኛለሁኝ። እንግዲህ በስቡሃ ሚዲያ ስትከታተሉ የተለያዩ መርሃ ግብሮቻችን ወደ እናንተ እያቀረብን የተለያዩ ቪዲዮዎችን መንፈሳዊ ነገሮችን ወደ እናንተ እያቀረብን ቆይተናል። ዛሬ ደግሞ እንግዲህ አንዳንዶቻችሁ እየደወላችሁ በስቡሃ ሚዲያ ስለ ጉዞ መረጃ እንዲሁም ደግሞ ስለ ታምራኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት እየጠየቃችሁ ነበር። እስካሁን ማብራሪያ አለመስጠቴንና እንዲሁም ደግሞ በኤማሁስ በጉዞ መረጃ ሰጥተናል ያን ያህል ሰው ስላላየው። ነገር ግን ያው ከዛሬ ጀምሮ ያው ወደ ታምራኛው በርሜል ቅዱስ ጊዮርጊስ እና ምርት ደለጎ ቅድስት ኪዳነ ምሕረት ጉዞ አይኖረንም። ይህም የ2018 የመጨረሻ ጉዞ እንግዲህ በ30 መመለሻው ያዘጋጀነው ነበር ከሌሎች ወንድሞች ጋር እነሱም ደርሰው እየተመለሱ ነው። ከዚህ በኋላ ክረምቱ ስለማያስሄድ በዚህ ላይ ከዚህ በኋላ የሚኖረን 2019 ጥቅምት መጨረሻው አካባቢ የምንለቃቸውን ቪዲዮ በመከታተል የህዳር ተጓዥ ትሆናላችሁ ማለት ነው። ይሄን በዚህ የምንቋጭ ይሆናል። እንግዲህ ሌላው ታምራኛው በርሜል ቅዱስ ጊዮርጊስና እንዲሁም ደግሞ ምርት ደለጎ ቅድስት ኪዳነ ምሕረት ሁሉም ሰው እየሄደ ጠበል ላይ የተፈወሰ ይመጣል። አሁን ደግሞ ተጨማሪ የአቡነ ገብረ መንፈስ ቅዱስ ጠበል ላይ ልዩ ምስክርነቶች እየተሰጡ ነው ማለት ነው። እንግዲህ ለ3ኛ ዙር 3ኛ ጠበል ማለት ነው ወይም 3ኛ ጠበል አባቶቻችን 7 ጠበል ይወጣል ብለው በተናገሩት መሰረት አሁን 3ኛ ጠበል እዛው አካባቢ እዛው ቅርብ ቦታ ዲዛ አቡነ ገብረ መንፈስ ቅዱስ ጠበል ላይ ታምር እየተሰራ ይገኛል። በቅርብ ወደ ቦታው እንዲሄድ እየጠሩኝ ይገኛሉ። ነገር ግን ቀንጨብ አድርገን 2 ምስክርነቶችን ወደዚህ አመተናል። ለነዚያ መግቢያ ይያል አቡነ ገብረ ቅዱስ የት ነው ለምትሉ በምርት ደለጎ ቅድስት ኪዳነ ምሕረትና በበርሜል ቅዱስ ጊዮርጊስ መካከል የሚገኝ ድንቅ የሆነ ጠበል ነው። ቦታው ላይ ብዙ ነገር የሚያስፈልግ ቢሆንም እንግዲህ ወደፊት ቦታው ሆነን የምናሳያቸው ይሆናል። ነገር ግን ቦታው ላይ ከሚጠበሉ ሰዎች 2 ቪዲዮዎችን ወደ ስቱዲዮአችን ወይም ደግሞ ወደ ስቡሃ ሚዲያ ተልከዋል። ለነሱ ማብራሪያ ይሆን ዘንድ ይህንን ቪዲዮ የምትመለከቱ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን አሁን የምንገኝበት በዲዛ አቡነ ገብረ መንፈስ ቅዱስ የጸበል ቦታ ነው። ይህ የጸበል ቦታ እንግዲህ የሚገኘው
ከእናታችን ከምርደለጎ ቅድስት ኪዳነ ምሕረትና ከሰማዕቱ ከበርሜል ቅዱስ ጊዮርጊስ በቅርብ ርቀት ላይ ነው። እነዚህ እንግዲህ ፊት ለፊታችን የምታያቸው አባቶቻችን እንግዲህ በዲዛ ቅዱስ ሚካኤል ዋና አስተዳዳሪ ቄስ ቻሌና አባታችን በገብረ ስላሴ የጻድቁ አቡነ ገብረ መንፈስ ቅዱስ ጸበል ሲመሰረትም አብረው የነበሩና ዋና ቁጥጥር አባታችን ናቸው። እንግዲህ ሁላችሁም ይህንን ቪዲዮ የምትመለከቱ የሚዲያ ተቋማት ጻድቁ አባታችን ገብረ መንፈስ ቅዱስ የተለያዩ ገቢረ ተአምራትን ለጸበልተኛው በየጊዜው እያደረጉ የሚገኙና ለወደፊትም የሚያደርጉ ታላቅና ገናና አባት ናቸው። ይህ ጸበል ቦታ እንግዲህ በተወሰነ መልኩ የሚዲያ ተቋማት የማስተዋወቅ ስራ ስላልተሰራ በሌሎችም የሚዲያ ተቋማት ተደራሽ ሆኖ ጸበሉ የሚተዋወቅበትና አባቶቻችን ከፊት ለፊታችን የቆሙ አባቶቻችን ሐሳቡን ይገልጹትና ወደኛው ተራራማ ነው ፈልቆ የነበር ፈልቆ ከዛን የሆነ አራዊት ምቶበት የተወሰነ ጊዜ ቆይቷል ጸበሉ። አሁን ግን ያው ከዚህ በ2016 እስከ 2017 በ2016 የሆነ ጨለጨል ወይም ፍልቅ አሳይታ ጸበሏ ልጨምር እሺ የሰኔ ድምጽ እየቀነሰ ነው እና እዛ በዛኛው ተራራማ ቦታ ነው ምንም እንግዲህ ጀሮ ሀያት ያመጣል ይላሉ። ወደኛው ቦታ ፈልቆ ያ ቦታ አራዊት ተገሎበት ጸበሉ ደረቀ። አሁን በዚህኛው ተራራ እንግዲህ እርሻ እኮ እንደው ፈሰስ ሲቀርስ በሚሄደው አቅጣጫ ነው እንጂ በሚሄደው አቅጣጫ አይመከርም። ዙሮ በዚህ በራሱ አሁን መጣ እና በተለይ አምና በ2017 ልክ ከጥርና የካቲት መስለናል ያው አባን በመያዝ እኛም ያለነው ቤተክርስቲያን ካህናቶች ዲያቆናቶች ምዕመናን መተን ይሄን ጸበል ብንሞክረው ያው የመጨልጨልና የማፍለቅ ሁኔታ ታየ። ከዛን ያው ማንዶልዶያ ይሄን ፈሳሽ አድርገን በአባታችን ኃይል ለበርካታ እኔም ቤተክርስቲያኑ ሲቆረቆር እኔ አባታችን አባ ገብረ ስላሴ ከካህኑ ጋር ሆነው ታቦተ ሕጉን ቅዱስ ሚካኤልን ያመጡ መጀመሪያም ቤተክርስቲያኑ ሲገለገል መቃረቢያ ሰርተው ታቦተ ሕጉን ያስገለገሉ እኚህ አባት ናቸው። እንግዲህ እንደ ገዳመ ቆሮንጦስ ያደረጉ አባት ማለት ይቻላል። ለሳቸው አድንቆትና ወይም የነበሩትን ስራ የሰሩበት ስለሆነ ለመመስከርም ነው። በራሳቸው መርቴሎ መጋዝ ይዘው ቤተክርስቲያኑ ሲቆረቆር መጀመሪያ በ2097 እሳቸው ነው የሰሩ። አሁንም ይህን ጸበል በእሳቸው ይህን ታንከር ሰርተው እኛ እንኳን ደሞዝ ሳንላቸው ከዚህ ከሚያገኙት ከጸበልተኛ ከማንኛውም ጋር አብረው ተሳትፈው ይህችን ጸበል እንዲያርገው በግንባታ ገንብተዋል። አሁንም በእሳቸው ስራ ይሄን የበረከት ቤትም ቢሰራ በእሳቸው ላይ ነው። እኛ የቤተክርስቲያኑ ስራ ኑሮ ባንረዳቸውም አምዳ ወደዳ ሆኖ የሰሩ እሳቸው ናቸው እና በ2017 ይሄን ማንዶልዶያ አድርገን ያው ጊዜያዊ መጠቀሚያ ይሄን ታንከር ሰርተን ጸበሉ ወይም 24 ሰዓት እንደሄድ መጠኑ አንድ ክረምትም ሆነ በጋም ሆነ አንድ ነው መጠኑ የማይቀንስ የማይጎል የተፈጥሮ ጸጋ ጌታ ኢየሱስ ክርስቶስ ሕፃን እያለ በግብጽ በረሃ ውሃ እንዳፈለቀው ጸበል ነው እንጂ ወይም የሰው እጅ ወይም የሰው ጥበብ የሌለው በአንክሮ በተዘክሮ እንዲያው ለዓለም የሚበቃ ለዓለም የሚደነቅ ጸበል ነው። አሁን በእርሻም ሆነ በተለያየ ስራ ወደዚህ ማዶ ስንሄድ ወደ ስራ ስንሄድ ውሃ እኮ የተቋረ ውሃ እናገኝ ፈሶ ወይም ዝናብ ሲዘንበት ፈሶ ወደ ወንዝ የሚሄድ ውሃ እንጂ እዚህ 24 ሰዓት የሚፈልቅ ጸበል አይተንም አናውቅም። አሁን ግን እግዚአብሔር በፈቃዱ ይህን ጸበል አፍልቆልናል። ግን ከዚሁ ያው በእኛ ድክመት ስራ የተሰራ ባይኖርም አሁንም ወደ ሰፊቱ የሚመጡን ወንድሞችን ይዘን እህቶችን ይዘን ይህን ጸበል አባታችን ይዘን እንሰራለን ወይም እናስተገብራለን የሚለውን የምስክር ቃላችን እንደዚሁ እያስተላለፍን እና እንደውም እኛም ለሞክሮ ያው ህፃናትን ፊደል የሚያስቆጥር ህፃናቶቹ ወደ ሌላ ቦታ ሄደው ቀለም እንዳይማሩ እንዲም እዚህ መምህር ቀጥረን ወይም ጊዜያዊ ፊደል የሚያስቆጥር የቀለም አባት እንቀጥራለን ወይም እናስቀምጣለን እያልን በዚሁ በእናንተ ረዳትነት በእናንተ
አስተባባሪነት የምስክር ቃል እየሰጠነ ነው። ነገ የምንሰራውን በጋራ አብረን እንሰራለን። እሺ ሰምሽ እኔ እዚህ አላማዊ ቦታ ላይ ያለሁኝ በቃ እና ቀሳት ላይ ቢታውን ተቀመጡ በኋላ ቀሰው እንዴ በተኛ ሰዓት በራንሳት ካፍተሽ በቃ ብር በይ ውጭ ማለት በቃ ይሄስ ብረር ይለኝ ነበር። ብር በይ ማለት አሁን ተመስገን ከዚህ ካመጣ ፈተመቆ ተስፋ በጣም እናገኘ ተመስገን ተስፋ እናገኘ ያን ሁላ ነገር ትቶኝ በእና ዛሬ በፊት ላይ የሚያስመኘኝ ነገር በቃ የሆነ ነገር መጥፎ ነገር በቃ ነበር የሚያስወገኝ ውስጥ ላይ ነው። አሁን ያን ሁላ ነገር ትቶ በቃ መስገና ነገሮች ነገር ነው በቃ በውስጥ ላይ ነው ተመስገን እግዚአብሔር ይመስገን። ስለዚህ አሁን በፊት እንደዚህ ብረሪ የሚልሽ መንፈስ አሁን ተወግዶልሽ ፍጹም መረጋጋት መንፈስ ላይ ነሽ በአቡነ ገብረ መንፈስ ቅዱስ ጸበል ማለት ነው። አዎ ተመስገን ፍጻሜ ነው ሰምቶ እሺ እግዚአብሔር የተመሰገነ ይሁን። አንድ ባት ተዘርታ ነበር ምንም ነገር ማትችልም አፋን አፋን ነበር ሌላውን ዘርታ ነበር። አሁን ግን ከየካ መጣ ተሳስበኝ ነበር ወደዚህ ወደ አቡነ ገብረ መንፈስ ቅዱስ ጸበል ከመጣሽ በተሳስ ነው የመጣው ታሳስ ወር። ስለዚህ አሁን ስንተኛ ወርሽ ነው? 5ኛ ወር ማለት ነው። እሺ እና ከመጣ አሁን አትናገርም ቃል ነበር የናንተ ታጣቁም ነበር እና ታጣቁም ነበር አሁን አንድ ወጣም ተከፍቶልኝ በቃ የለነው አጥፍቶኛል። አባም ሰው ነበር ተከፋፈለ ነው አንድ ራሳ አሁን አድኛለች ምራናት ታድኛለች። እቺም 3 አመት ነበር ከተለየነች ድቃቃም እቺ አሁን ያዝሻት ህፃን ጸጉሯ ቅንድዋ አይነሽዋታ በሙሉ ሽበት ነበር ነበር ሆዳ እንደነው ተጥሮ አርግዞ እንዲመዛው ምናምን አትችልም ነበር። አሁን ጸጉሯም ተቀያይሮልኝ ያረገዘው ሆዳም መርዙ በቃ በባለፈው እንደምስከታ ነገር ነበር። አሁን ነገር ነው እንጂ ተቀየው ልክ እንቁላል ያከላል ጫካራን ተንቦልብሎ ሆነ ማለት በቃ ቤት ተቆጣል። አሁን ተመስገን በቃ መዛወር በቃ አፏም እንኳን ተሳስሮ የነበረው በቃ አንዱ ተከፍቶልኝ እቺም ቢሆን መልካም ነገር አግኝቻለሁ። ተመስገን ዳና ነው ብቻው ይሄን ማለት ነው። እግዚአብሔር የተመሰገነ ይሁን። ለብራን ደግሞ መጨረሻውን ታሳምርልሽ። የመጣው ከአንዳሳ ጊዮርጊስ ርኩስ መንፈስ ድግምት 3 ድግምት ነበረብኝ። ከዛ ኖሬ ያንን የቤተሰብ ጠቅልዬ ስመጣ ከአንዳሳ ጊዮርጊስ እጅ ተብዬ መጣሁኝ። አንዳሳ ጊዮርጊስ ደግሞ ኖሬ ደግሞ እዚህ ስመጣ ደግሞ 3 ወሬ ነው እዚህ ያመጣው አመት ነው። እንደዚህ አቡነ ገብረ መንፈስ ቅዱስ ጸበል ከመጣሽ አሁን ስንተኛ ወርሽ ነው? 3 ወሬ። እሺ አሁን 3 ወሬ አንዳሳ ጊዮርጊስ በርሜል ጊዮርጊስ ኖሬ ወደ ስመጣ እንደዚህ ብለን አዳራሽ ተኝተን በህልሜ 3 ሆነን ብቻችን በጎን ሆነን ተኝተናል። አዛ በህልሜ ሁለቶቹን እየፈወሰ እኔን ፈውሰኝ እንዲስታ ልጅ ብየስቀር አንቺማ አቦታዬ ነይ አቦታዬ ብሎ በራ ያሳየኝና ጠፋኝ። አዘዳለ ሰው ብነግረው አንቺማ ስተልጅሽ አቦታዬ ነይ ያለሽ ልጅ አቦታሽ ተብዬ መጣው። በመጣው በሳልስት ያዚ መንፈሱ ተነሳ አሁን የቤተሰቦቼ ወደ 5 መንፈስ ተሸኝቶልኝ ድግምቱ ምናምን ተሸኝቶልኛል። አሁን ገርጋሪና ርኩስ መንፈስ ያንን የቀረኝ ፍጻሜን ያሳምርልኝ። ይሄን ሁሉ አድርጎልኛል። አቡነ ገብረ መንፈስ ቅዱስ ታምሩን ሰርቶልኛል። እግዚአብሔር የተመሰገነ ይሁን። እንግዲህ 3 ወር ባልሞላ ጊዜ ውስጥ ጻድቁ አቡነ ገብረ መንፈስ ቅዱስ ያለብሽን ቋጠሮ እሳቸው እንግዲህ ፈተዋል። የቀረውን ደግሞ ፍጻሜሽን ደግሞ እሱ ያሳምርልሽ። እግዚአብሔር ይስጥልን። እናመሰግናለን። እሺ ስሜ ወደ ተስላቴ ይባላል። የመጣው ከበረን ቀበሌና ያስመጣ ከዛ ከመጣው በኋላ ያዝድነ ተስላተለፈ አይነጥላ ገርጋሪ ጉዳብ ማለት ነው። ከዛ በኋላ ብዙ ቀንታኝ ነበር። መጀመሪያ ምንድን ነበር አሁን ማለት አሁን አንቺ የሚያምሽ የነበረ መጀመሪያ የህመሙ ምልክት ምንድነው ማለት ሰው መቼም ጤነኛ የነበረበትን ስሜትና የታመመበትን ስሜት ያውቀዋልና መጀመሪያ የሚሰማሽ የነበረ ህመሙ ሲጀምርሽ የሚሰማሽ የነበረ ስሜት ከዛ በኋላ ደግሞ ጻድቁ አቡነ ገብረ መንፈስ ቅዱስ ጸበል ከመጣሽ በኋላ ያየሽው ለውጥ እነዚህ ለውጦች በተግባር አይቻለው እምትይውና ያው ከመጀመሪያ ስሜትሽ ጀምሮ አሁን እስካለሽበት እስከ ድነትሽ እስከ ፈውስ እስካለሽበት ሰዓት ድረስ
እሱንን ትንሽ አጠር አድርገሽ ገለጭልን እህታችን። እሺ ወደፊት ያበንት የተነሳ ዶሮ የተነሳ ሁሉ ያበየወር ያመነበር እና ደግሞ ያው ሆዴን ደግሞ ያመነበር እና ከብዙ ጸበል ነበር ግን ያው ብዙ ማተሳለኝ ከዚህ ከመጣው ግና ያው ደህና ነኝ ያለው ያው ከወራም ከምን ያደራ ነኝ ከመጣው 3 ወር ያለው እና ያው እኔም ቤተሰቦችን ደህና ሆነዋል። እግዚአብሔር የተመሰገነ ይሁን። ምንድነው አሁን ማለት የነበረብሽ መንፈስ ምንድነው? ያምሽ የነበረ ጸላይ ምንድነው? አንቺ ላይ አሁን ሲያስቸግርሽ የነበረ ማለት ነው። ከዚህ ከመጣው ፈለፈለፍ አይነት ላይ ገርጋሪ ጉዳና ያለ ግን ያው አንድ ቤተኛ ያስረው ነበር። ከዛ ግን ከዚህ ከመጣው ብዙ ደህና ነኝ ተስለኛል። ስለዚህ ጻድቁ አቡነ ገብረ መንፈስ ቅዱስ አንደበቴን ከፍተዋል፣ ሙሉ ጤንነት ላይ ነው የምገኘው እያልሽ ነው። እንግዲህ ውድ ኦርቶዶክሳውያን ከዚህ እንግዲህ እህታችን ጋር የወሰድነው ይሄ የምስክርነት ቪዲዮ በጻድቁ በአቡነ ገብረ መንፈስ ቅዱስ ጸበል የተደረገ ተአምር ነው። ይህን ቪዲዮ ሁላችሁም ለሌሎች እንዲደርስ ሼር ላይክ አድርጋችሁ ለመላው ዓለም አድርሱ። እናመሰግናለን። እሺ ስማችሁን ግለጹ። አሁን በጣም ገብረ ቤቴን 4 ዓመት ነው 5 ዓመት መራሁ። ስመራ ዝም ብዬ እየጎመጀሁ ለጎጄ ስመራ እያደባ ሲል ለቀም ማለት ነው። አስጎርቶያል፣ ገንዳ አዘርግቶያል። አቤት ሄጄ እንደ ወትሮው አለቀቀይም። ያመያል እሄዳለሁ ይሻለያል፣ ያመያል እሄዳለሁ ይሻለያል። አሁን ብሎ ጣለ። ሲጠለይ እንደገና እንግዲህ ወደ ጠበል መሄድ አለብኝ፣ አንደኛዬን መሄድ አለብኝ ብዬ አሁን መጣሁኝ። ቤቴን አፍርሼ እንደው እንግዲህ ምን ላደርገው ብዬ አምን ለክርስቶስ መጣሁ። ለተመስገን በርሚን ጊዮርጊስ መጣሁኝ። ወቃይ ቁስሉ እዚህ ላይ ፈነዳ፣ በወሩ ይደርቃል። በዚህ ፈነዳል፣ በወሩ ይደርቃል። እንዲያ እያልኩኝ ሲል 3 ዓመት ነው እዚህ መጣሁኝ። መግል እዚህ ላይ ፈነዳ። አሁን ባሳያችሁ በጥይት ተመታለሁ ይላል። ጫጫናው ይዋስ ገባ አው የመጣሁኝ 5 ወሬ ነው አመጣሁ። 5 ወሬ ነው መጣሁ። አሉበት ሴት የለ ወንድ የለ ሲቃየን መከራዬን ሌት የለ ቀን የለ ሲያሰቃይ አሁን ይችን ሰሞን ተመስገን ብዬ ጋብ ብሎልኝ ተመስገን ብዬ አለሁ እና 16 ቁም ፈጅቻለሁ። ለደፍተራ ለስላሙ ለጠበሉ 16 ቁም የዛን ጊዜ ከፍቶ ርካሽ በ20 ብር በ30 ብር እንዲያያረው ነውና ሲቃያይቼ አሁን ግን ተመስገን ለዚህ አብቅቶ ያል መድኃኒዓለም መጨረሻውን ያብጅልኝ። እግዚአብሔር የተመሰገነ ይሁን። እንግዲያ በዋትስአፕ እንዲሁም ደግሞ በቴሌግራም የምትከታተሉ ሁላችሁም ቤተሰቦቻችን በ0961 0000 88 እና በ0922 47 28 64 ይህ የዋትስአፕ ቁጥሬ ነው። በዚህም የተለያዩ መርሃ ግብሮችን መከታተል ትችላላችሁ። በቀጥታ በመደወልም ማግኘት ትችላላችሁ። እንዲሁም ዋትስአፕ፣ ቴሌግራም የሚሰሩ ናቸው። ከዛ ውጭ እንግዲህ የፊታችን ሐምሌ 19 ወደ ቁልቢ ማህበራችን የሚጓዝ በመሆኑ ለዚህም መረጃ መደወልና ማግኘት ትችላላችሁ። ለሐምሌ 19 የቁልቢ መርሃ ግብር ወይም ደግሞ አመታዊ ክብረ በዓል ለመሄድ ቀደም ብላችሁ መመዝገብ ትችላላችሁ። በዚህም እየተመዘገባችሁ ወደ ቦታው የአመታዊ ክብረ በዓሉና እንግዲህ ስለት ያለባችሁም ተሰላችሁ መምጣት ትችላላችሁ፣ መሄድ ትችላላችሁ። ይሄንን ደግሞ አብሮ ለመጓዝ እዚሁ መታችሁ መሰረት ደፋር መገናኛ ላይ መመዝገብ ትችላላችሁ። ከዛ ውጭ በስልክ ቁጥር በመደወል መመዝገብ ትችላላችሁ ማለት ነው። እንግዲህ ስቡሀ ሚዲያ የተለያዩ መንፈሳዊ ቻናሎችን ወደ እናንተ እያደረሰ ቆይቷል። በቅርቡም እየተለቀቀ ቪዲዮ ነበር። እንግዲህ አባታችን ቀሲስ አምደን በእናንተ በዚሁ ሚዲያ ለቅቄ ነበረ። የተለያዩ ሰዎች ስልካቸውን ባላችሁ መሰረት ስልካቸውን አስቀምጬ እየደወላችሁላቸው ነው። ነገር ግን በሌላ መርሃ ግብር በድጋሚ የምንገናኝ ይሆናል። እንግዲህ በተለያየ መንፈሳዊ ነገሮች በድጋሚ ልዩ ልዩ እንግዶችን በመዝሙርም በስብከትም እንዲሁም ደግሞ በዓላትን በማክበር የባላትን መርሃ ግብርም ጭምር ከመምራኖች ጋር በማድረግ ቆይታ የምናደርግ ይሆናል። እስከዛው ድረስ በአዳዲስ መርሃ ግብር እስከምንመጣ ሚዲያችን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን አድርጉ። ልዩ ልዩ መንፈሳዊ ነገሮችን ወደ እናንተ ስናቀርብ እናንተ ደግሞ ላይክ እና ሼር፣ ሰብስክራይብ በማድረግ እንድትተባበሩን እያል
ስቡሃ ሚዲያን የምትከታተሉ በመላው ዓለም ሆናችሁ በእያላችሁበት እንግዲህ ሰላም እግዚአብሔር ከእናንተ ጋር ይሁን። ለጊዜ የነበረ መርሃ ግብር ይህን ይመስላል። በሌላ በአዲስ መርሃ ግብር እስከምንመጣ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም